ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያ አርዕስተ ዜናዎቹን። የኢትዮጵያ የባህር በር ጉዳይ በየትኛውም መስፈርት የሀገርና የሕዝብን ሕልውና መሠረት ያደረገ ጥያቄ መሆኑ ተገለጸ። በዝቅተኛ የኑሮ ደረጃ የሚገኙ ዜጎች ተጋላጭነትን ለመቀነስ የ250 ቢሊዮን ብር የሚጠጋ ድጎማ ተደርጓል። ኢትዮጵያና ሩሲያ የጤና ትብብርን ማጠናከር የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። በመዲናዋ በፍጥነትና በጥራት የተከናወኑ የልማት ሥራዎች በፕሮጀክት አፈጻጸም ልምድ የሚወሰድባቸው ናቸው። የኮሪደር ልማቱ ለቀጣይ ትውልድ የተሻለች ኢትዮጵያን ለማስረከብ የሚያስችል መሆኑን ገለጹ። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር ሚፍታህ መር ነኝ። አብራችሁን ቆዩ። የኢትዮጵያ የባህር በር ጉዳይ በየትኛውም መስፈርት የሀገርና የሕዝብን ሕልውና መሠረት ያደረገ ጥያቄ መሆኑ ተገለጸ። በዓለም ላይ የባህር በር የሌላቸው ሀገራት በዓለም አቀፍ ሕግ መሠረት በሰጥቶ መቀበል መርህና ሌሎችም አማራጮች በስምምነት የባህር በር ተጠቃሚ መሆናቸው ይታወቃል። በሁለትዮሽ በቀጠናዊና አህጉራዊ ደረጃ ስምምነቶችን በማድረግ የባህር በር ተጠቃሚ በመሆን የጋራ ተጠቃሚነትን የእድገት አማራጭ ማድረግ የቻሉ ሀገራት በርካታ ናቸው። ለአብነትም አፍጋኒስታን ከፓኪስታን ጋር እንዲሁም የላቲን አሜሪካዋ ቦሊቪያ ከፔሩ ጋር በመስማማት የባህር በር ባለቤት መሆን ችለዋል። ከቀይ ባህር በቅርብ ርቀት ላይ የምትገኘው ኢትዮጵያ የባህር በር ባለቤት የነበረች ቢሆንም በታሪክ አጋጣሚ የቅርብ ተመልካች እንድትሆን ተደርጋለች። ኢዜአ ያነጋገራቸው የጂንካ ዩኒቨርሲቲ ምሁር የኢትዮጵያ የባህር በር ጉዳይ በየትኛው መስፈርት የሀገርና ሕዝብን ሕልውና መሠረት ያደረገ ጥያቄ መሆኑን አንስተዋል። ሀገሪቱ በቅርበት እያለች አታ የቆየችውን የባህር በር ለማግኘት መንግሥት እያደረገ ያለው የዲፕሎማሲ ጥረት የሚደነቅ ነው ብለዋል። በዩኒቨርሲቲው የሥነ ዜጋና ሥነ ምግባር ትምህርት መምህር ምስክር ከተማ የኢትዮጵያ የባህር በር ጉዳይ ሳይነሳ በዝምታ ለበርካታ ዓመታት በዝምታ መቆየቱ የሀገርን ብሔራዊ ጥቅም የዘነጋ ነበር ሲሉ አንስተዋል። በመሆኑም ለውጡን ተከትሎ መንግሥት የባህር በር ጥያቄ የሕልውና ጉዳይ ነው ብሎ መነሳቱ ከምንም በላይ ለኢትዮጵያ ብሔራዊ ጥቅም መቆሙን የሚያሳይ መሆኑን ገልጸዋል። የኢትዮጵያን የባህር በር ጥያቄ የሕልውና ጉዳይ በመሆኑ የመንግሥትን ጥረት ሁላችንም የማገዝና የመደገፍ ኃላፊነት አለብን ብለዋል። ባለፉት 9 ወራት በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን ተጋላጭነት ለመቀነስ የ250 ቢሊዮን ብር የሚጠጋ ድጎማ ተደርጓል። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የፕላንና ልማት ሚኒስቴር እንዲሁም ተጠሪ ተቋማት የ2017 ዓ ም በጀት ዓመት የ9 ወር ዕቅድ አፈጻጸም ግምገማ አካሂደዋል። የፕላንና ልማት ሚኒስተር ዶክተር ፍጹም አሰፋ እንዳሉት በመንግስትና በግል ዘርፍ የተፈጠረው ቅንጅት የማክሮ ኢኮኖሚ ማሻሻዩን በውጤታማነት ለመተግበር ትልቅ ዕድል እንደሰጠ አስረድተዋል። ማሻሻያው የማክሮ ኢኮኖሚ መረጋጋትን በማረጋገጥ የንግድና ኢንቨስትመንት ከባቢን፣ የዘርፎችን ምርታማነትና ተወዳዳሪነት ማሻሻል እንዲሁም የመንግስትን የመፈጸም አቅም ማሻሻል የሚሉትን ወሳኝ ምሰሶዎች መያዙን አስረድተዋል። በዚህም በ9 ወራት ውስጥ በዋና ዋና የኢኮኖሚ ዘርፎች የተመዘገቡ ስኬቶች የኢትዮጵያን ኢኮኖሚ የታቀደለትን ከ8.4 በመቶ በላይ ማሳካት እንደሚቻል አመላካች መሆኑን ጠቅሰዋል። በዕዳ አስተዳደር ስርዓትም የመንግስት የልማት ድርጅቶች በኢትዮጵያ ኢንቨስትመንት ሆልዲንግ በኩል ገበያቸውን ወደ 1.5 ትሪሊየን ብር በማሳደግ ትርፋማ ማድረግ እንደተቻለ ገልጸዋል። በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ተጋላጭነት ለመቀነስ የነዳጅ ማዳበሪያ፣ ዘይት፣ ደሞዝና መድኃኒት ላይ የ400 ቢሊዮን ብር ድጎማ ለማድረግ በእቅድ ከተያዘው ውስጥ በ9 ወራት ብቻ 250 ቢሊዮን ብር የሚጠጋ መፈጸሙን አስታውቀዋል። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ የኢትዮጵያን የኢኮኖሚ እድገት ለማስቀጠል የሚከናወኑ ተግባራት የሚበረታቱ መሆናቸውን ገልጸዋል። በቀጣይም በማይክሮ ኢኮኖሚ ማሻሻያ ትግበራ መነሻነት ተቋማዊ ማስፈጸም አቅምን በመገንባት በሁሉም መስክ በትኩረት መስራት እንደሚያስፈልግ አሳስበዋል። ኢትዮጵያና ሩሲያ የጤና ትብብርን ማጠናከር የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ስምምነቱን የጤና ሚኒስትር ዶክተር መቅደስ ዳባና የሩሲያ የሸማቾች መብት ጥበቃና የሰብአዊ ደህንነት ክትትል አገልግሎት ኃላፊ አና ፓፓቮ ፈርመውታል። ስምምነቱ በጤና ድንገተኛ አደጋዎች ላይ በሁለቱ ሀገሮች መካከል ያለውን ትብብር ማጠናከር ያለመ ነው። የመግባቢያ ሰነዱ ከጤናና ንጽህና ጋር በተያያዙ ድንገተኛ ሁኔታዎችን በተለይም በወረርሽኝ ወይም
የጤና አደጋዎች በሚከሰቱበት ጊዜ የሚሰጥን ፈጣን ምላሽን ማሻሻል የሚያስችል እንደሆነም ተመላክቷል። የጤና ሚኒስትር ዶክተር መቅደስ ዳባ ስምምነቱ የእውቀትና ልምድ ልውውጥን ለማድረግ እንዲሁም የጤና ድንገተኛ አደጋዎችን በብቃት ለመቆጣጠር ወሳኝ ነው ብለዋል። የሩሲያ የሸማቾች መብት ጥበቃና የሰብአዊ ደህንነት ክትትል አገልግሎት ኃላፊ አና ፓፓቮ የሩሲያ የሸማቾች መብት ጥበቃና የሰብአዊ ደህንነት ክትትል አገልግሎት ኃላፊ አና ፖፖቫ ስምምነቱ ሁለቱንም ሀገራት ለድንገተኛ የጤና አደጋዎች በተሻለ ሁኔታ እንዲዘጋጁና የዜጎቻቸውን ደህንነት ለመጠበቅ እንደሚረዳ ገልጸዋል። ትብብሩ የእያንዳንዱን ሀገር የጤና ስጋቶች ምላሽ የመስጠት አቅምን ለማሳደግ መረጃ መለዋወጥን፣ ስልጠናና ምርጥ ተሞክሮችን መጋራት ያካትታል። በፍጥነትና በጥራት የተከናወኑ የልማት ስራዎች በፕሮጀክት አፈጻጸም ልምድ የሚወሰድባቸው መሆኑን በአዲስ አበባ የተከናወኑ የልማት ስራዎችን የጎበኙ የተለያዩ ተቋማት የስራ ኃላፊዎች ገለጹ። በጠቅላይ ሚኒስትር ጽህፈት ቤት አስተባባሪነት የገንዘብ ሚኒስቴርና ተጠሪ ተቋማት የኢትዮጵያ ኢንቨስትመንት ሆልዲንግና በስሩ ያሉ ተቋማት የስራ ኃላፊዎችና ሰራተኞች በመዲናዋ የተለያዩ የልማት ስራዎችን ተዘዋውረው ጎብኝተዋል። ከጎበኛቸው የልማት ስራዎች መካከል በጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት የተመረቀው የካዛንቺስ የኮሪደር ልማትን ጨምሮ የአዲስ ዓለም አቀፍ ኮንቬንሽን ማዕከል፣ የእንስሳት ልማትና ልህቀት ማዕከል፣ የገላን ጉራ የተቀናጀ የመኖሪያና የልማት መንደር እንዲሁም የጫካ ፕሮጀክትን ተዘዋውረው ተመልክተዋል። በዚሁ ጊዜ ለኢዜአ አስተያየታቸውን የሰጡት የኢትዮጵያ ንግድ ባንክ ምክትል ፕሬዝዳንት ኑሪ ሁሴን በመዲናዋ የተከናወኑ የልማት ስራዎች የከተማውን ውበት ከማጉላት ባሻገር የዜጎችን ተጠቃሚነት ያረጋገጡ መሆናቸውን ለመገንዘብ መቻላቸውን ተናግረዋል። እንዲሁም አዲስ የስራ ባህልን ያሳደገ ልማት እንደሆነ ጠቅሰው ፕሮጀክቶቹን በጥራትና በፍጥነት ማከናወን እንደሚቻል ትምህርት የሚወሰድበት ነው ብለዋል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ምክትል ስራ አስፈጻሚ ዶክተር ቤዛዊት ግርማ በበኩላቸው የልማት ስራዎቹ ፕሮጀክቶቹ በአመራር ቁርጠኝነት በፍጥነትና በጥራት እንደሚጠናቀቁ ያረጋገጡ ናቸው ብለዋል። ኮርፖሬሽኑ ከዚህ ልምድ በመውሰድ ፕሮጀክቶችን በተያዘላቸው ጊዜና ሀብት ለማጠናቀቅ እንደሚሰራ ገልጸዋል። የኢትዮጵያ ኤሌክትሪክ ኃይል ምክትል ስራ አስፈጻሚ ደመራ አሰፋ የልማት ስራዎች መዲናዋን ያስዋቡ መሆናቸውን ተናግረዋል። በኢትዮጵያ ኢንቨስትመንት ሆልዲንግ የግብርናና የአግሮ ፕሮሰሲንግ የፖርትፎሊዮ ዳይሬክተር አስማ ረዲ የልማት ስራዎቹ ሁሉንም የማህበረሰብ ክፍል ተጠቃሚ ያደረጉ ናቸው ብለዋል። የስራ ባህል በማሳደግ ፕሮጀክቶችን በፍጥነትና በጥራት ለማጠናቀቅ የተደረጉ ጥረቶች የሚደነቁና ትምህርት የሚወሰድባቸው መሆኑን ገልጸዋል። የኮሪደር ልማቱ ለቀጣይ ትውልድ የተሻለች ኢትዮጵያን ለማስረከብ የሚያስችል መሆኑን አስተያየታቸውን ለኢዜአ የሰጡ በአዲስ አበባ ከተማ የካዛንቺስ አካባቢ ነዋሪዎች ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የካዛንቺስ የኮሪደር ልማት ስራን ከትላንት በስቲያ መመረቃቸው ይታወቃል። ከጥቂት ወራት በፊት ካዛንቺስ የነበራትን ገጽታ ዛሬ ከሚታየው በእጅጉ የተራራቀና ለእይታም ሆነ ለኑሮ በብዙ መልኩ የማይመች እንደነበር ገልጸዋል። የሁለተኛው ዙር የኮሪደር ልማት ካዛንቺስን ያካተተ ሆኖ መጀመሩን ገልጸው በጥቂት ወራት ውስጥም በአካባቢው የተገኘው ውጤት በእጅጉ የሚያኮራ መሆኑን አንስተዋል። የካዛንቺስ የኮሪደር ልማትን አስመልክቶ አስተያየታቸውን ለኢዜአ የሰጡ የአካባቢው ነዋሪዎች የኮሪደር ልማቱ ጽዱና የተሻለች ኢትዮጵያን ለቀጣዩ ትውልድ ለማስረከብ የሚያስችል መሆኑን ነው የተናገሩት። ከተማዋን በተለይም ካዛንቺስን በሁለንተናዊ መልኩ እንድትለወጥና እንድታምር ማድረጉን በተጨባጭ አይተናል ብለዋል። መንግስት ከኮሪደር ልማቱ ባለፈ በዝቅተኛ የኑሮ ደረጃ ላይ የሚገኙ ወገኖችን ለመደገፍ የሚያደርገውን ጥረት ተጠቃሚ እንዳደረጋቸው ነው አስተያየት ሰጪዎቹ የተናገሩት። ዜናው አበቃ። ሰላም ቆዩን።